እኔ የምለው ወይስ አንድ ግርም ያለኝ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እዚህ እንደዚህ አይነት በረሃ ላይ እየሰራ ለአመታት ምንም ሳይመስለን እንሰራና ግን ሀገር ቤት ላይ ደግሞ ከተማ በሚሊዮን አውጥተን ቤት መስራት ያምረናል። እዚህ ላይ ሰው ከዚህ እንኳን አንማርም። እዚህ ላይ እነሱ እኛን ቀጥረው እኮ ነው እዚህ ላይ ሰርተው ማለት ነው ዘና ብለው የሚኖሩት ውስጡን አሳምረው። እኛ ቆይ ግን እንደምንድን ነው በገዛ ቀያችን ላይ ብዙ ብር ሳናወጣ በሰፊው መሬታችን ላይ ዘና ያለ ቤት ሰርተን የማንኖረው? ይሁን ላይ ጥያቄ ይሆንብኛል። ያችሁት እንግዲህ ቤቶቹ ያሉት እዚህ ጋር ነው። ከፊት ለፊት አስፋልት ይኖር እንጂ አያችሁት? ከአስፋልት ወደዛ ያለውን እርቀት ቤት ያለው ልክ ቆላ፣ እኛ ሀገር ቆላ እንደምንለው ማለት ነው። ሁሌም ቆሻሻ ለጥፍ ሲወጣ የሆነ ጥያቄ ይሆንብኛል። ቆይ ለምንድን ነው እላለሁ እንዴ እኛ ምን ሆነን ነው? ለምን ነው ያኔ በሚሊዮን አውጥተን ለአመታት አረብ ሀገር ተገርጀን ከተማ ብለን እንሰራለን። እሱም ሳያልቅ ደግሞ መልሰን ደግሞ እንገባና በልማት ተነስቷል እንባላለን። ለምን ግን ነገሮችን ቀለል አድርገን በራሳችን በአባታችን ቀይ ላይ ለምንድን ነው የማንሰራው? ያንን ለምንድን ነው የማናሳድገው? ሀቂቀታ ሁሉም ሰው እኮ በያለበት በየተወለደበት ቀይ ቢሰራ ሁሉም አካባቢ ከተማ ይሆን ነበር። የሁሌም ጥያቄ ነው። እናንተ ጥያቄ ሆኖባችሁ ይቀር? በተለይ ገጠራማው ላይ የሚሰሩ ልጆች ማለት ነው። ቦታው እኮ ከኛ ይሻላል። የኛ እንደውም አትክልቱም የሆነ አረንጓዴ ነገሩ በጣም ደስ ይላል። እዚህ እኮ አርቲፊሻል አረንጓዴ ነው ያለው። አረንጓዴ እንኳን የሚጠቀሙት ይሄን አርቲፊሻል ነው። አያችሁ? አሁን ይሄን ደስ ሳር ይመስላል። ስለሚናፍቃቸው ሳር ስለማይወጣ ነው ይሄንን እየለጠፉ የሚጠቀሙት አይደል? ይሄን አርቲፊሻል። እኛ ግን ሁሉ ነገር ኦሪጂናሉ ተቀምጦ ሀገራችን ላይ እንጃ ሁሌም ጥያቄ የሚሆንብኝ ነገር ነው። እስኪ እንደኔ ጥያቄ የሆነባችሁ እስኪ ኮሜንት ነገር ሽታው ደስ የሚል ማገባ ዛን እያለ ነው።